በዛሬው ገለጻችን ውስጥ የምንመለከተው አንድ በጣም ወሳኝ ሐሳብ ነው። ይሄውም አካል ጉዳተኝነትን የምናይበትን መንገድ የሚቀየር እና ማካተት ለምን የሁላችንም እድገት ቁልፍ የሆነ የሚያስረዳ ሐሳብ ነው። እስቲ እንጀምር። እሺ፣ ታኅሳስ 3 ለምንድን ነው ይሄ ቀን የተለየ የሚሆነው? እንግዲህ በየዓመቱ የሚከበረው ዓለም አቀፍ የአካል ጉዳተኞች ቀን ነው። ግን የዚህን ቀን እውነተኛ ትርጉም ለመረዳት ስለ አካል ጉዳተኝነት ያለንን መሰረታዊ ግንዛቤ መፈተሽ ይኖርብናል። አዎ፣ አሁን በጣም ወሳኝ ነጥብ ላይ ደርሰናል። የዚህ ገለጻ ዋናው ቁም ነገር ይሄ ነው። ይሄ ምስል የሚያሳየው ነገር በጣም አስገራሚ ነው። አካል ጉዳተኝነት የሚፈጠረው የአንድ ሰው አካላዊ ሁኔታ ከማህበራዊ እንቅፋት ጋር ሲጋጭ ነው። በሌላ አነጋገር ችግሩ ያለው በግለሰቡ ላይ ሳይሆን እነዛን እንቅፋቶች በፈጠረው ማህበረሰብ ውስጥ ነው። ስለዚህ ዋናው ቁም ነገር ይሄ ነው። ማህበራዊ ሞዴሉ እንደሚነግረን አካል ጉዳተኝነትን የሚፈጥረው ማህበረሰቡ ራሱ ነው። እስቲ ያስቡት፣ ደረጃዎች ብቻ ያለው ህንፃ ለተሽከርካሪ ወንበር ተጠቃሚ ትልቅ እንቅፋት ይፈጥራል። ስለዚህ ችግሩ ተሽከርካሪ ወንበሩ ሳይሆን ህንፃው ለሁሉም ሰው እንዲሆን ተደርጎ አለመሰራቱ ነው። መውጣጫ የሌለው መሆኑ ነው። እሺ፣ አሁን ደግሞ የጉዳዩን ስፋት እንመልከት። ይሄ ምስል እንደሚያሳየው ከዓለም አቀፍ ወደ ሀገር፣ ከሀገር ወደ ክልል ስንወርድ እንኳን ቁጥሮቹ አሁንም በጣም ትልቅ ናቸው። ይህ ምን ይነግረናል? ችግሩ የሌላ ሰው ሳይሆን የራሳችን ማህበረሰብ፣ የራሳችን ሰፈር ጉዳይ መሆኑን ነው። አዎ፣ ቁጥሩን በደንብ እናስተውለው። በዓለም ዙሪያ 1.3 ቢሊዮን ሰዎች፣ ይሄ ማለት ከዓለም ሕዝብ ወደ 10 በመቶ የሚጠጋው ማለት ነው። ወይም በሌላ አነጋገር ከ6 ሰዎች አንዱ። እና ያን ቁጥር ስናስበው ጉዳዩ የጥቂቶች ሳይሆን የሁላችንም እንደሆነ ግልጽ ይሆናል። ብዙ ጊዜ ስለ አካል ጉዳተኝነት ያለን ግንዛቤ ከእውነታው የራቀ ሊሆን ይችላል። እስቲ በቃ አመለካከታችንን የሚፈታተኑ 3 አስገራሚ እውነቶችን እንመልከት። ይሄንን ቁጥር ተመልከቱ፣ 96 በመቶ። ይሄ ምን ማለት ነው? አብዛኛዎቹ የአካል ጉዳቶች ሰዎች በሕይወት ዘመናቸው የሚያጋጥሟቸው እንጂ ከውልደት ጀምሮ የነበሩ አይደሉም። እና ይህም የሚነግረን አካል ጉዳተኝነት በማንኛውም ሰው ላይ በማንኛውም ጊዜ ሊደርስ የሚችል መሆኑን ነው። ሌላው አስገራሚ ነገር ደግሞ ይሄ ነው። 70 በመቶ የሚሆኑት የአካል ጉዳቶች በአይን ማይታዩ ናቸው። ይሄ ደግሞ አካል ጉዳተኛ ስንል ወደ አእምሯችን የሚመጣውን የተለመደ ምስል ሙሉ በሙሉ የሚቀየር ሐሳብ ነው። ከአካል ጉዳተኞች መካከል ደግሞ ወደ ግማሽ የሚጠጉት ማለትም 46 በመቶ የሚሆኑት ዕድሜያቸው ከ60 ዓመት በላይ ነው። ይህም ጉዳዩ ከእርጅና ጋር ምን ያህል ጥብቅ ግንኙነት እንዳለው በግልጽ ያሳየናል። እሺ፣ እስካሁን ችግሩ እንቅፋቶች እንደሆኑ አይተናል። አሁን ደግሞ ወደ መፍትሄው እንሻገር። እንቅፋቶችን ማስወገድ ከሆነ ቁልፉ ነገር፣ ማካተት የምንለው ነገርስ በትክክል ምንድን ነው? መፍትሄውን ለማግኘት መጀመሪያ እንቅፋቶቹን መለየት አለብን። በዋናነት 3 አይነት ናቸው። አንደኛ አካላዊ፣ ለምሳሌ ለሁሉም ሰው የማይመቹ ህንፃዎች። ሁለተኛ አመለካከታዊ፣ በማህበረሰቡ ውስጥ ያሉ የተሳሳቱ አመለካከቶችና ጽንፍ ጥላቻዎች። ሶስተኛ ደግሞ ስርዓታዊ፣ ለምሳሌ አድሏዊ የሆኑ ህጎችና ፖሊሲዎች ናቸው። እነዚህን እንቅፋቶች ለማስወገድ በ4 ጠንካራ ምሰሶዎች ላይ የቆመ ማህበረሰብ መገንባት አለብን። ትምህርት የአቅም በር ይከፍታል። እኩል ዕድል በኢኮኖሚው እንዲሳተፉ ያደርጋል። ተደራሽነት በነጻነት እንዲንቀሳቀሱ ያስችላል። ከሁሉም በላይ ደግሞ ክብር የሰው ልጅ መሰረታዊ መብት ነው። እናም ይሄ ምስል ሁሉንም ነገር አንድ ላይ ያጠቃልላል። ማካተት እና ልማት ልክ እንደተሳሰሩ የማሽን ጥርሶች ናቸው። አንዱን ስናንቀሳቀስ ሌላኛውም አብሮ መንቀሳቀሱ አይቀርም። ማካተትን ስናበረታታ ልማትን እናፍጥናለን። ልማት ሲኖር ደግሞ ለማካተት የተሻለ ዕድል ይፈጠራል። አንዱ ያለ ሌላኛው የተሟላ ሊሆን አይችልም። ይህንን ሐሳብ በደንብ ልናሰምርበት ይገባል። አካል ጉዳተኞችን ማካተት የበጎ አድራጎት ወይም የምጽዋት ሥራ ብቻ አይደለም። በፍጹም። ይልቁንም የሀገርን የሰው ኃይል በአግባቡ በመጠቀም ለጋራ እድገታችን የምናደርገው
በጣም ብልህ የሆነ ኢንቨስትመንት ነው። እሺ፣ ሐሳቡ ጥሩ ነው፣ ግን በተግባር እንዴት ነው የምንለወጠው? እንግዲህ ቁልፍ እርምጃዎች አሉ። ግንዛቤን በመፍጠር አመለካከትን እንለውጣለን። እድሎችን በማመቻቸት ኢኮኖሚያዊ ተሳትፎን እናረጋግጣለን። ተደራሽነትን በማሻሻል አካላዊ እንቅፋቶችን እናፈርሳለን። ማኅበራትን በማደራጀት ደግሞ ድምጻቸው እንዲሰማ እናደርጋለን። እና ይህ ሁሉ ነገር በንድፈ ሐሳብ ደረጃ ብቻ የቀረ አይደለም። እነዚህ ምስሎች እንደሚያሳዩት በማህበረሰብ ደረጃ የአካል ጉዳተኞች ማህበራት ተደራጅተው እውነተኛ ለውጥ ለማምጣት እየሰሩ ነው። ይሄ በጣም ተስፋ ሰጪ እና ተጨባጭ እርምጃ ነው። ይሄ ኃይለኛ ጥቅስ ደግሞ ስለ ልማት ያለንን ግንዛቤ ያስተካክላል። ልማት ማለት የህንፃዎችና የድሮኬን መገንባት ብቻ ሳይሆን ዋናው ነገር የሰዎችን ነፃነት ማስፋት ነው። እናም ማካተት ማለት የሰዎችን ነፃነት ለማስፋት ከምንጠቀምባቸው ቁልፍ መሳሪያዎች አንዱ ነው። በመጨረሻም ይህ ምስል የጋራ ኃላፊነታችንን ያስታውሰናል። ጥያቄው የእኛ ድርሻ ምንድን ነው ብቻ አይደለም። ይልቁንስ በራሴ ሕይወት፣ በሥራ ቦታዬ፣ በማኅበረሰቤ ውስጥ ዛሬውኑ የማፈርሰው አንድ እንቅፋት ምንድን ነው ብሎ ራስን መጠየቅ ነው።